ኮሎምቢያዊቷ የእጽ ነጋዴ ከኮሎምቢያ እስከ ማያሚ፣ ኒውዮርክ ባሉ ትልልቅ የሰሜን አሜሪካ ከተሞች እንዲሁም በካሊፎርኒያ የኮኬን ንግድ ሰንሰለትን የዘረጋች ቁልፍ ሴት ዛሬ በኢትዮ ተረካችን ስለዚህ ማፊያ ሴት አስገራሚ ታሪክ ልነግራችሁ ነው። በቅድሚያ ግን ቻናላችንን ሰብስክራይብ ያላደረጋችሁ ሌሎች አስገራሚ ጉዳዮችን የምትሰሙበት ቻናል ነው። ግሪሲልዳ ብላንኮ ኮሎምቢያዊት የኮኬን ነጋዴ ናት። ይህች የአደንዛዥ እጽ ነጋዴ ካላት ዝናና እውቅና ብዛት መጠሪያውን በግፍ ነበር። የጌታ እናት፣ ንግሥት ፒና ሌሎች ብዙ ቅጽል ስሞች ወጥተውላታል። ከኮሎምቢያ እስከ ዩናይትድ ስቴትስ ድረስ የተዘረጋውና በቢሊየን ዶላር የሚቆጠር ገንዘብን የሚያጋብዘው የአደንዛዥ እጽ ንግድን በመምራት ያገኘችው ዝና እልፍ ነበር። ከኮሎምቢያ እስከ ማያሚ፣ ኒውዮርክ ባሉ ትልልቅ የሰሜን አሜሪካ ከተሞች እንዲሁም በካሊፎርኒያ የኮኬን ንግድን ሰንሰለት የመሰረተች ቁልፍ ሴት ናት። በእርግጥ ልጅነቷ አልጋ ባልጋ አልነበረም። በብዙ ውጣ ውረዶች የታጀበ ትራጂዲክ ነበር። ግሪሲልዳ ብላንኮ የተወለደችው በሀገሪቱ ሰሜናዊ ባህር ዳርቻ በምትገኘው ካርቴጂና ኮሎምቢያ ውስጥ ነው። የ3 ዓመት ልጅ እያለች ወደ ደቡቡ የሀገሪቱ ክፍል ወደ ሜሪሊን ተዛወሩ። ነገር ግን ሜሪሊን የነበራት የልጅነት ቆይታ እጅግ በፈተና የተሞላ ነበር። ገና በልጅነት እድሜዋ ነበር ለአስከፊ ወንጀል ድርጊት የተጋለጠችው። በ11 ዓመቷ ከቤቷ አቅራቢያ ካለ ልጅ ጋር የገባችው ሰጣ ገባ ልኩን አልፎ ለመበቀል ሞከረች። በበቀል ብቻ አላበቃች። በመጨረሻም ልጁን ገደለችው። ይህ ፊልም የሚመስለው የማፊያዋ ሴት የልጅነት ትራጂዲክ ታሪክ ነው። ከዚህ ድርጊቷ ማግስት የእናቷ የወንድ ጓደኛ ሊፈጽምባት ካጠመደ የጾታ ጥቃት ለማምለጥ ደግሞ በ19 ዓመቷ ከቤት ሸሸች ወደ ጎዳና ህይወት። በዚህ ጊዜ ውስጥ ራሷን በገንዘብ ለመደገፍ ሴተኛ አዳሪነት ህይወት ውስጥ እንደገባች ይገመታል። በሚቀጥሉት ዓመታት የኪስ ማውለቅ፣ የሐሰተኛ ገንዘብ ዝውውር የመሳሰሉ የወንጀል ድርጊቶች ውስጥ ተሳታፊ ሆነች። የኮኬን ንግድ ሰንሰለቱ የመጣው ከዚህ በኋላ ነበር። ብላንኮ ካርሎስ ትሩጂሎ ከተባለ ግለሰብ ጋር ተዋውቃ ለመጨረሻም ተጋቡ። ያገባችውም ሰው ቀላል አልነበረም። ሰነዶችን በማጭበርበርና ሰዎችን በህገወጥ መልኩ በማዘዋወር የሚሳተፍ ወንጀለኛ ሰው ነው። ብላንኮና የመጀመሪያ ባለቤቷ ለመጀመሪያ ጊዜም በኮሎምቢያ የማሪዋና ንግድ ድርጅትን በድብቅ መሰረቱ። በእርግጥ ይህንን ህገወጥ ንግድ ጀምሩት እንጂ ጋብቻቸው ግን ብዙ አልዘለቀም። 3 ልጆችን ከወለዱ በኋላ በፍቺ ግንኙነታቸውን ቋጩ። በ1970ዎቹ አጋማሽ ላይ ትሩጂሎ በሰው እንደተገደለ ይታመናል። ብቻ ህይወቱ አለፈ። የሷ የህይወት ጉዞና የወንጀል ድርጊቷ ግን በፍጹም አልተገታም። ይበልጥ ተጠናክሮ ቀጠለ እንጂ የኮሎምቢያ የእጽ ሱሰኛ አደረጋት። ከ1970ዎቹ እስከ 2000 መጀመሪያ ድረስ በኮኬን ንግድ በማያሚ ታዋቂ ሆነች። በማያሚ ብቻ አልነበረም። በኒውዮርክ ሰማይ ስር ባሉ ትልልቅ የሰሜን አሜሪካ ከተሞች ውስጥ ስሟና ዝናዋ ተጥለቀለቀ። እንዲሁም በካሊፎርኒያ ውስጥ ላሉ አከፋፋዮች የኮኬን ንግድን ማቀላጠፍ ያዘች ቁልፍ ሰውም ሆነች። በዩናይትድ ስቴትስና በኮሎምቢያ የተስፋፋው መረቧ በወር እስከ 80 ሚሊዮን ዶላር ገቢ ያስገኝላት ነበር። በ1980ዎቹ ውስጥ የማያሚ አደንዛዥ እጽ ጦርነት በመባል የሚታወቀውን የሜትሮ ማያሚ አካባቢን ያናወጡ በርካታ ኃይለኛ ግጭቶች ተፈጠሩ። ይህ ግጭት ታዲያ ግርግር ለሌባ ይመቻል እንዲሉ የኮኬን ገበያው የደራበትና ኮኬን ከካናቢስ በላይ የሚዘዋወርበትን እድል ፈጠረ። ይህኔም የህግ አስከባሪዎች ወደ ማያሚ የሚጎርፈውን የኮኬን ፍሰት ለማስቆም ዘመቻ ጀመሩ። ይህ ዘመቻ የብዙዎች የአደንዛዥ እጽ አዘዋዋሪዎችን ህገወጥ እርምጃ ሊገታ የቻለ ሲሆን ግሪሲልዳ ብላንኮ ከ30 ሰራተኞቿ ጋር ተይዛ ወደ ፍርድ ቤት እንድትወረወር ምክንያት ሆነ። የካቲት 17 1985 በፈረንጆቹ ብላንኮ ከቤቷ ተይዛ ኮኬን በማምረት በማስወጣትና በማሰራጨት በዛ ወንጀል ተከሰሰች። ጉዳዩ በኒውዮርክ ከተማ በሚገኘው የፌደራል ፍርድ ቤት ችሎት ቀርቦ ጥፋተኛ ተብላ የ15 ዓመት እስር ተፈረደባት።
በርግጥ ፍርዷ ይህ ብቻ አልነበረም። ከሌሎች ወንጀሎች ጋር ተዳምሮ የ20 ዓመት እስራት ተጣለባት። ግሬሴልዳ ብላንኮ በ2004 ሙሉ የእስር ፍርዷን ካጠናቀቀች በኋላ ከዩናይትድ ስቴትስ ከእስር ተፈታ ወደ ኮሎምቢያ ተባረረች። በ2004 የተፈታችው ግሬሴልዳ ኮሎምቢያ ውስጥ ከአማቷ ጋር ከአንድ ስጋ ቤት ስትወጣ ነበር 2 ጊዜ ጭንቅላቷ ላይ በተተኮሰ ጥይት በ2012 በ69 ዓመቷ ሕይወቷ ያለፈው። ብላንኮ ኮኬን በማምረት በማስወጣት በማከፋፈል ከመታሰሯ በፊት የተጣራ በቢሊዮን ዶላሮች የሚገመት ሀብት እንዳላት ይነገራል። ታሪኩ ከተመቻችሁ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ብትቀላቀሉን ደስታችን ነው።